ዶክተሩ መክሮኝ እንደዚህ ቢመጡ ምን ትላለህ እንደው በቃ ምናምን አለኝ። እንግዲህ ቢመጣ እኔ ምን አደርገዋለሁ? እንግዲህ ሁለት ጣቴን ቆርጬ አልጥም። ካረገዘ ያንስታ በአንድ ጎኗ ነው የምተኘው። በአንድ ጎኗ ስትተኛ ያማታል። እኔ ሌሊት እንቅልፍ የለኝም። በእውነቱ ከሆነ አንዲት እንቅልፍ የለኝም። በቃ እንደዚህች እንዳልኩ ነው የምነጋ። ጎረቤትም ሰውም ያውቃል። ትቻት በሄድ አዘው እንትን ብትል ለሷም በጣም አስቸጋሪ ነው። ልብሱንም ማጠብ እኔ ነኝ። አጥሚትም ሆነ ምንም እንትንም ብለን እኔ ነኝ። አሁን እንትንም ያራሽም የላትም። አንድ ነገር ዘና ብትለኝ እኔ ያው ወይ ምን አደርጋለሁ? ተበድሬም እንዳላመጣው ስለማልመልሰው ግዴታ ያው ተድበስብሶ ነው የሚያልፈው። ልክ 4 ቀን በኋላ በአምቡላንስ ምናምን እነሱ ኮንታክት አድርገው ወደ ጥቁር አንበሳ ላኩ ማለት ነው። እንዲህ ስትለየዋት እየወደቀች ወደ ኋላ እየጠበያት ነበረ። ከዛ ምን ሆነሽ ነው ስላት አፈነኝ አለችኝ። ለፈለፈችና ደም መጣ። በዚህ ደምና አረፋ ተቀላቀለ። እሱ መጣ። ከዚያ በኋላ ናያዛት አሉኝ እኔን። እነሱም ደነገጡ መሰለኝ እንጃ። ተሯሩጠው ዘልና መጡ። በኦክሲጅን ተደረገች። አፏን በብረት ተመለቀቀ። አፏ ተከፈታ። ፒጃማዋ ቱታዋን ሲቀዱ ደነገጥን፣ አለቀስን። ህመሙን ግን ነገሯችሁ ምን እንደሆነ? አንጄ ለራሴም ለሷም ምግብ ይዤ አጥሚት ነገር አክስቴ ትሰራልኝና እሱን ይዤ ማታ እዛች አንዲት ወንበር ላይ ነው የማድረው። አንዲት ወንበር ላይ 15 ቀን ሙሉ እንደው ለእግዚአብሔሩ እንኳን አንድ ሰው ይቀይረኝ የለም። በእውነቱ ከሆነ እንደዚህ አይነት ነገር ይገጥመኛል ብለሽ ነበር? ያው መውለድ በራሱ 3 ልጅ በራሱ ከባድ ነው። ዘንድሮ በሰላም ካለፍኩ እግዚአብሔር ከኔ ጋር ነው ነበር እና ሁሌ ፍራቻ በልቤ ፈራ ነበር በጣም። በሊሞዚን መኪና ዲኮር ተደርጎ ምናምን ልጅ ወለዱ ተብሎ እንደዚህ ደግሞ የሚበሉት አተው ደግሞ ውሃ የተጠጣ ደግሞ 3 ልጅ የሚታረስም አለ። ተነስታ ወጥ ሰርታ ለራሷ ካልበለኝ የባሰ ድጋሚ ከዚያም መግባት አልፈልግም። እኔ ቢርበኝ ይሻለኛል። ልጆችን ለመስጠት መከር እንደሌለበት ሐሳብም የላችሁ? ኧረ በፍጡም ከኔ ጋር እንዲያድጉ ብዬ ነው ወደዚህ ማመጣጤ። በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። ዛሬ ቤታችን እርጥብ ሆኗል ነው የሚባለው። ገና እንግዲህ ክርስትና ሳይነሱ ስቱዲዮአችን ድረስ የመጡበት ትልቅ ምክንያት አላቸው። የእኛን እርዳታ እገዛ ይሻሉ። የሚያስደንቅ ታሪክ፣ የሚያሳዝን ታሪክ አላቸው። መቅዲ ሾው ላይ ነን። በአባይ ቴሌቪዥን ዘወትር እንግዶች እናቀርባለን። የጥበብ ሰዎች፣ በእኛ እርዳታ በእኛ መታገዝ የሚፈልጉ ሰዎችን ደግሞ የበረከት ስራ እንሰራለን። ዛሬ አራስ ናት። መንታ ልጆችን ወልዳለች። ብዙ የህይወት ውጣ ውረድ አልፋ ልጆቿን ክርስትና ሳታነሳ እኛ ፊት ቆማለች። ታሪካቸውን እንሰማለን። እንኳን ማርያም ማረች። ማርያም ታኖርሽ። እንዴት ነሽ? እግዚአብሔር ይመስገን። ልጅ በልጅ ሆናል። እሰይ እንኳን ደህና መጣ። አንተ እንኳን አቆያችሁ። እኔ እንደዚህ ልጅ የሰው ልጅ ሳቅ በኋላ የራሴን አቅፌ መጣ። አሁንም በቃ ይጋባብን ብለናል አይደል? እንታወቃችሁ። መቆያ ሞላ እባላለሁ። እሺ ከመድኃኒዓለም ጋር ልጅ ሰጥቶናል። አሁን እንግዲህ እኛ መቼም ወደ እናንተ ዙሪያ የመጣ ነው እና የእናንተን ድጋፍ በመፈለግ ነው የመጣ ነው። እሺ ልጆቻችሁን አስተዋውቁና ውጪ ይጫወታሉ። ደሱ ማን ይባላሉ? ማን ነው ስምህ? ኪሩቤል። ስንት ዓመት ነው? እሱ ጋር ይቀመጥ። 4። እሺ እኔ ፍቅር። እነሱስ? ተናገሩ ተነሱ። ኤርሚያስ አንተስ? እሺ ዮሐንስ። የእናንተ ውጪ ቆዩንና በኋላ ደግሞ ትመለሳላችሁ። እሺ ተጫወቱ። አሁንም በድጋሚ ጥሩ ቆይታ እንዲሆንላችሁ እንመኛለን። የቴሌቪዥን መስኮታችሁን የትም ሳትቀይሩ የኛ እርዳታ ለሚፈልጉ ደግሞ ስቱዲዮአችን ድረስ በጣም ትንንሽ ህጻናቶችን ይዘው የመጡ ባልና ሚስቶች አሉ። በድጋሚ ደስ ብሎኛል ስለመጣችሁ። እንተዋወቅ በደንብ። ልጆቹ ቅድም እየረበሹ ስለነበር በደንብ አልተሰማማንም። ይዛኑ መልክ መቆያ ሞላ። እንኳን ማርያም ማረች። ደህና ነሽ? እግዚአብሔር ሴቶች ናቸው። ክርስትና ተነሱ? ገና አይ ገና አልተነሱ። ስንት ቀንሽ? 45 ቀን። ወይ ገና ራስ ሆነሽ ነው የመጣሽ። አይዞሽ አሁን ትበረቻለሽ። ብዙ ደጋግ ሰዎች ስለሚመለከቱን ወደኛ የመጣችሁበት ምክንያት አለ። መቼም ሰው ፊት መቆም በጣም ከባድ ነው። ተቸግሮ መቆምን የሚያይ ሰው ያውቀዋልና በተለይ ደግሞ መናገር አቅቶት በቤቱ ዘግቶ ክብር ከዛ ማንነት ብዙ ነገር አጥር ይዞት በኋላ ከአቅሙ በላይ ሲሆን ወጥቶ ሰው ፊት እንደሚቆም ሰው ደግሞ የሚታዘንለት ሰው የለም ብዬ ነው ማስበውና እኛ የመጣችሁበት ምክንያት አለ። ወደ በኋላ በደንብ እናነሳዋለን። ለአሁኑ ግን እንዴት ተዋወቃችሁ ብዬ ልጠይቃችሁ። ከሀዘኑ ወተን በኋላ በደንብ እናወራዋለን።
ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ የተዋወቅንበት ምክንያት ያክስታችን ልጅ አለች እና እሱም እሷ ጋር ነበር የሚኖረው። እኔ ደግሞ በረፍት ስመጣ እዛ ነው። እሺ ከዛ ወደ ትዳር አመራ ማለት ነው። ምን ነበር የሚሰራው እሱ? እሱ የቀን ስራ ነው የሚሰራው። ያኔ የቀን ስራ ነበር የሚሰራው። አንቺስ? እኔ ደግሞ መኖሪያ ቤት ስራ ነበር። እረፍት ስትወጪ ነው የተገናኛችሁ? እሺ ነው እሷ አላ ምንድን ነው አራባቸው ማለት? አይ ደህና ነው። ሲርባቸው ንገረኝና ይጣባል። እስከዛ እንደዚህ ሆኖ መጫወት ይቻላል። እሺ ቀጥ አንቺ እና በዛ ምክንያት ተዋውቅን። 2006 ወደ ትዳር አመራን። እዛ ከ4 አመት በኋላ መንቶች ተወለዱ ማለት ነው፣ ዮሐንስና ኤርሚያስ። የመጀመሪያው መንታ ነበር። አዎ ያስደነግጣል። ከኑሮ ጋር ይሄዳል። ደስ የሚል ጸጋ ነው። ልጅ በረከት ነው። ግን ደግሞ የሚፈልገው ነገር አለ። ምን ተሰማሽ መንታ ሲሆን? በወቅቱ በጣም አዝኝ ከፍቶ ነበረ። ከዛ ያው እየተረጋገው ሲሄድ ወደ ራሴ ስመለስ ደስ አለኝ። የት ነበረ የተከታተልሽው መጀመሪያ? ጤና ጣቢያ ነበረ ተከታተሉ። ከዛ ከ8 ወር በኋላ ወደ ምኒልክ ላኩኝ ማለት ነው። ሪፈርታ ምኒልክ። ከዛ ዛ በሰላም አገላገሉ በኦፕራሲዮን። አንዳንዴ በተለይ የእርግዝና ወቅት የትዳር ወቅት ላይ የወንዶች ሚና በጣም ሰፊ ነው። እናት በቃ ስነ ልቦናዋም ብዙ ነገሯም ሲጎዳ የባሏን ፍቅር የባሏን ድጋፍ ትፈልጋለች። እንዳለመታደል ነው ብዙ ሴቶች ድጋፍ በሚፈልጉበት ጊዜ ባሎቻቸው አይኖሩም አብረዋቸውና ያንቺ ባለቤት መጀመሪያ መንታ ረገዝሽ ሲባል ደው በዚህ አቅም ማነስ ላይ ምናምን የሚል እኮ አንዳንዴ ያልሰራነውን ሁሉ ፈጣሪን የሚወቅስ ባል አለ። አንተ እንዴት ነበር? እኔ ወዲያው ለቼካፕ ስትሄድ ብዙ አስተድ በ4ኛ ወሯ ነበር የሄደችው። እሺ ና ስትለኝ ስቀር ከዛ ሄድኩኝ። ምን ነው ለምን ቀረ? ያው አለ የለ ስራው ማይነት። አዎ ከዛ ሂጄ ነገረኝና መከረኝ ዶክተሩ መክሮኝ እንደዚህ ቢመጡ ምን ትላለህ እንደው በቃ ምናምን አለኝ። እንግዲህ ቢመጣ እኔ ምን አደርገዋለሁ? እንግዲህ ሁለት ጣቴን ቆርጬ አልጥም። እንግዲህ ከአካሌ ነው የወጡት። አካሌ ክፋይ ስለሆኑ ምንም ማድረግ አልችልም። ከመጣ እንግዲህ ይቀበለዋለሁ አልኩኝ። ካልኩ በኋላ ወደ ኬንያ ኤምባሲ ነበር ሰፈራችንና ከዛ ላይ ስደርስ ተኮራረፍን። በእውነቱ ከሆነ ደነገጥኩኝ እኔ። ከዛ ደህና ወጣን። ከዚያ ተኮራረፍን። ለምን እኔ ደንግጬ በሐሳብ ነው እየሄድኩት ያለሁት። ለምን አይወለዱ ሳይሆን ቀን ስራ እየሰራው ምን አደርጋለሁ በሚለው ነው። ከዛ በኋላ እያደርነ እየተግባባን ሄድን። በቃ እነዚህም ልጆች ተፈጠሩ። ያው በጠጋ ተቀበልን። ብዙ ሰዎች አረገዝን ብለው እንኳን ለባል መንገድ ይፈራሉ አይደል? ሴቶች ይመስለኛል። በተለይ ያው ኑሮን በማሸነፍ የሁላችንም ሩጫ ህይወት ውስጥ አንዳንዴ ደግሞ ፈጣሪ ደግሞ ልጅ ባለመስጠት ምን ያህል መከራ የሚያዩ ደግሞ ባለትዳሮችን ስናይ እናመሰግናለን። ግን በሰዓቱ መንታ ረገዝኩ ብለሽ እሱን የሚሰማውን ስሜት ትንሽ ሲከፋው ወይ ደግሞ ትንሽ በራሱን ጉዳይ ሲበሳጭ ከራስሽ ጋር ታገናኙንም? አዎ ማለት እኔ በጣም እንትን እላለሁ። የሆነ እግዚአብሔርም ስለሚረዳኝ ሆነ አላውቅም ውስጤ እንትን ነው በቃ አልፈራም። እና እሱን እንደውም ከእኔ በላይ እሱ ነው እንዴት ነው የማደርገው እያልኩ ሁላ እንትን ስለኝ ግን አምላክ ቸር ነው በቃ እሱም የሚረዳ ሰው ነው። እውነት ለመናገር እርግዝናሽ ከባድ ነበር የመጀመሪያዎቹ መንታዎች? አይ ከባድ አይደለም፣ አሪፍ ነው። እናቴ እየተጫወተች ነው። የሃይማኖት ነው ስሟ። በቃ እንዴ አሁን ክርስትናው ደርሷል። አያያዜ ታይቶ በጣም ደስ ይላል። ከዛ በኋላ ልጆች ማሳደግ ደግሞ አለ። ያው የኑሮ ሁኔታ አለ። መንታ ልጅ በጣም ከባድ ነው አይደል? ያሳደገ ሰው ነው የሚያውቀውና ስትወልጂ ምጥሽ ሲቃረብ ጥሩ ነበረ ወይስ ትንሽ ተቸገርሽ? በነባባ ጊዜ አልተቸገርኩም። አሁን ነው ያው 15 ቀን እንትን ያልኩት። በእነሱ ጊዜ 4 ቀን ነው በቃ። እንደ ትናንት ገብቼ እንደ ዛሬ አዋለድን። ከ3 ቀን በኋላ ወደ ቤት በሰላም። ኦፕሬሽን ነበር? ምጥ አይጠበቅም? የለም ኦፕሬሽን። ቁስሉስ ምኑስ እንዴት ሆንሽ? ቁስሌ መጀመሪያ ያማል በጣም እስከ ወርድ ድረስ ያመኝ ነበረ። ከቁስሉ ስትወጣ ራሱ የባል እገዛ አሁን እንግዲህ ትምህርትም ስለምንሰጥ በዛው ብዬ ነው። የባል እገዛ ቀላል አይደለም። በኦፕራሲዮን ደግሞ ከዚህ በፊት ምንም አይነት ቀዶ ጥገና አድርገሽ የማታውቂ ከሆነ አስቸጋሪ ነበረ። እንዴት ነበረ? መኝታ አቀማመጥ ሁሉ ይቸግራል። ቁስሉ እንዲድን ይባላል። ማጥባት ያስቸግራል። የዱቄት ወተቱ አለ፣ ምን አለ፣ ሁሉ ነገር ከባድ ይመስላል። የዛሬ ስንት ዓመት እንግዲህ ወደኋላ ተመልሰን ማለት ነው? 7 ዓመት 7 ዓመት እንዴት ነበር? እስቲ አንተ ንገረኝ። 7 ዓመቱ ያሳለፍነው ነገር
ጥሩ ጎን አለው፣ የከፋም ጎን አለው። ለእነዚህ መንታ ልጆች ለማሳደግ በጣም ብዙ ስቃይ አይተናል። ለመጀመሪያዎቹ በጣም ብዙ እና ያሳለፍነው እንትን በጣም ይከብዳል። ለምን ያው ያገዘንም የለ ከቤተሰብም ግዛት አናገኝም፣ ሩቅ ናቸው። ይምጣ ብለንም ብናስብም አይመጣም እና የነሱ አሁን ወተቱ ምኑ በጣም አስቸጋሪ ነበር። ሌሊት ያለቅሳሉ። 24 ሰዓት ነው የሚያለቅሱት። የራባቸው ደግሞ እንዴት ታጥባቸው? 24 ሰዓት ነው የሚያለቅሱት። እሷ ደግሞ በአንድ ጎኗ እንጂ በአንድ ጎኗ መተኛት አትችልም። ካረገዘ ያንስታ በአንድ ጎኗ ነው የምትተኘው። በአንድ ጎኗ ስትተኛ ያማታል እና ሁለቱም ሲጠቧት ደግሞ ልቧ ይስታል። ልቧት ይስትና አይኗን ትጨፍናለች እና የነዛ የተለየ ነው። የሁለቱ የተለየ ነው። የዚህኛው የሶስተኛው የኪሩቤል ያው ደና ነው፣ በሰላም ነው፣ ደና ነው ያለፉት እና አሁን የነዚህ ደግሞ ምንድነው የነዚህ አስቸገረኝ። እኔ ሌሊት እንቅልፍ የለኝም። በእውነቱ ከሆነ አንዲት እንቅልፍ የለኝም። በቃ እንደዚህች እንዳልኩ ነው የምነጋ። ጎረቤትም ሰውም ያውቃል። በቃ ቀን ስራው ጋር ደግሞ ከዚህ ወጥተህ እንደገና አሁን አልጀመርኩም። 2 ወር ሻርብ አልጀመርኩም። ቀን ስራ አልጀመርኩም። ለምን እሷም ልቧም ትክክል እስካልሆነ ድረስ ትቻት በሄድ አዘው እንትን ብትል ለሷም በጣም አስቸጋሪ ነው። ልብሱንም ማጠብ እኔ ነኝ። አጥሚትም ሆነ ምንም እንትንም ብለን እኔ ነኝ። አሁን እንትንም ያራሽም የላትም። አራሽ የሉም። ሀገር ናቸው። የት ናቸው? ጎንደር። ጎንደር። አንተ ሴት ሀገር ልጅ አዛው ጎንደር ናቸው። ወደዚህ መምጣትም አልቻሉም። ከዛ በኋላ ከሁለቱ መንታ በኋላ ከስንት ጊዜ በኋላ አረገዝሽ? 3 ዓመት ከ4 ወር ነው የተወለደው። 2 ዓመት ከ7 ወር በኋላ ነው። ይረሳል አይደል? እርግዝና መከላከያ ተጠቀሚ? አይጠቀም ነበረ። ያው በማል ሲያመኝ ደግሞ አቁመዋለሁ ማለት ነው። ከዛ ስባችሁ ነው ማለት ነው ያላችሁት። ከዛ መጣ ኪሩቤል ማለት ነው። እሱ አልፈራሽም መንታ ይሆናል ብለሽ? አይ አልፈራሁም። ከመጣ ይምጣ መንታ ብለሽ። ከዛ ተወለደ። መጨረሻ ደግሞ ይነሱ መጣ። ከስንት ዓመት በኋላ? ኪሩቤል ማለት 4 ዓመት ከ2 ወር ነው የወለድኩት ማለት ነው። እነዚህ ነው ከ4 ዓመት በኋላ እነሱ እርግዝና። ይሄንንም አስባችሁ አንዳንዴ ምንድነው ሳታስቢው በመከላከያ ላይ በብዙ ነገር ላይ ልጆች ይፈጠራሉ። ይሄን ግን ተነጋግራችሁ አምናችሁበት ነው? አዎ ማለት ያው ሴት እኔ ስለምመኝ እሺ ከዛ ወለድ ማለት ነው። ሲወለዱ ደግሞ የእግዚአብሔር ስጦታ 3 ሴት አንድ ጊዜ ታድለሽ የምትመኙ ያው ከባድ ቢሆን ጸጋ ነው። ከዛ በኋላ እርግዝናዋ እንዴት ነበረ? ልጅ ትወዳለህ አንተ? በጣም አይደል? በጣም ትክክል ነው። ተወልደው አድገው ደግሞ እግዚአብሔር ይመስገን ጤነኛ ሆነው ደግሞ ሲያገለግሉ ደስ ይላል። ወንዶች እንደውም ከባድ። አሁን እነዚህ ነበር የሚያገለግሉ ሴቶች። አሁን የዱቄት ተጠባሉ ግዴታችን እንሰጣለን። ቢያገኙበትም ባያገኙበትም እንለግጥላቸዋለን። እነኞቹ ጠብተው ዝም እስኪሉ ከዛ በኋላ ነው ወደ እንትን የምናዞረው። ከዛ እንግዲህ 3 እርግዝና ከባድ ነው አይደል? እንዴት ነው? በአንድ እኮ እኛ በቃ ያዙኝ ልቀቁኝ ነው የምንለው። 3 ልጅ እርግዝናሽ ጥሩ ነበር? አንቺ ደህና ነሽ መሰለኝ። አሪፍ ነው በጣም ስራው ማለት የጧፍና ሞላጅ ነበር በየቤተ ክርስቲያኑና እነሱን ጧፍ ትሸጪ ነበር? አዎ ሸጥ ነበር። አልከበደኝም ማለት ይችላል። ያው ምን ዋጥ ስለምታረጊ ነው አይደል? አማረኝ ብለሽ በእርግዝናሽ ጊዜ ያምረኛል ነው የምትያለሽ? አያምረኝ። እኔ እንደውም በርበሬ በዘይት ነበር የሚያምረኝ በጣም እንጂ ሌላ ይሄ ቅንጦት አታስቸግሪ። ጸባይኛ ነሽ። አዎ ነው ይመስለኝ። እንግዲህ ነገር እኮ አንዳንዴ ይሆንልኛል ብለሽ ስትመኝ እንጂ ቅብጠት ይመስለኛል ታስበው አይደል? በጣም ያው ኑሯችን አንጣርም። ምክንያቱም አንድ ነገር ዘና ብትለኝ እኔ ያው ወይ ምን አደርጋለሁ ተበድሬም እንዳላመጣው ስለማልመልሰው ግዴታ ያው ተድበስብሶ ነው የሚያልፈው። እሱ ስለሆነ የእሷ ደግሞ አማራጯ ጥሩ ነው። አንዳንዱ እርግዝና ያው ፍርፍር ምናምን እዛችሁን ይላል። የእሷ ደግሞ በበርበሬ ነው። ተመስገን አይጠፋም። ደግሞ የእሷ በርበሬ በእንጀራ አይጠፋም። ደግሞ እሱ በሰፈርም ሩጥ ብንልም ይሰጣሉ። ነገሩ እኮ በቃ የእግዚአብሔር ጸጋ እንዳለ የምታውቀው ወዙ አሁን እሷ በጣም ከሚታረሱት የበለጠ ወዛ አላት። እግዚአብሔር ይመስገን። ምንም ቢሆን ፈጣሪ አለ አይደል? ተመስገን።
አሁን ወደዚህ የመጣችሁበት ምክንያት አለ? እነሱን የወለድሽበት መንገድ አለ? የተወለድሽ ሶስቱን ጋንዲ ሪፈር ነው ኦልሬዲ? አዎ ከጤና ጣቢያ ሪፈር። ከዛ ምን ገጠመሽ? ሪፈር ከገባሽ በኋላ አይሲ ውስጥም ኮማ ውስጥም ገብተሽ ራስሽን ስተሽ ነበረ አሉ ሰዎች። ምን ገጠመሽ? ማለት በሰላም ነው የተገላገልኩት። ከዛ በኋላ ከ6 ቀን በኋላ ወደ ቤት ተመለስን ማለት ነው። ከዛ ቤት በገባን በሶስተኛ ቀናችን ተመልሼ ገባሁ ሌሊት ላይ በላዳ ምናምን እንትን ይሄ። ከዛ ምን ነበረ ያመመሽ? ማፈን። እሺ የልብ ማፈን እና ከዛ በኋላ አይሲ ውስጥ እንትን 3 ቀን ምናምን ቆየ። እንደገና ደግሞ ሪፈር ወደ ጥቁር አንበሳ ላኩና ጥቁር አንበሳ እዛ ሲከታተሉን ቆዩ። አሁን መድኃኒት ላይ ነኝ እየዋጥኩኝ እና ክትትልም አለኝ ማለት ነው። ከዛ ፊት የልብ ኬዝ ነበረሽ? አይ የለኝም። ከእርግዝናው ጋር ተያይዞ ነው? ምክንያቱም እዛ በፊት ቸክ አድርጌ ስለማላቅ ልቤን ምናምን ከወሊድ በኋላ ነው የነገሩኝ ማለት ነው። እርግዝና ላይ ያለሽ ይሄ ምልክት አልነበረም። ነገሩ ከቀዶ ጥገናውም ጋር ተያይዞ አንዳንድ ይሄ ኒሞኒያ ምናምን የሚሉትም እንደዚያ ከልብ ጋር የሚሆን ይመስለኛል። ከዛ ተከታተልሽ እዛው አስተኙሽ? አዎ እዛ አስተኙ። ልክ 4 ቀን በኋላ በአምቡላንስ ምናምን እነሱ ኮንታክት አድርገው ወደ ጥቁር አንበሳ ላኩኝ ማለት ነው። ሪፈር ከዛም ተባልሽ? አዎ። እሺ ልጆችሽ? እስከዛ ልጆቼ ለ1 ሳምንት አክስቴ ልጅ ያለች እሷን አጥጦ ይዛ ስታጠባኝ ነበር። እኔና እነሱ አልተገናኘንም። ስላንቺ ህይወት አታስቢም ማለት እናትነት እኮ ልጆቼ ምን ሆነ ይሆን ነው ወይስ በቃ እንደዛ ነው የሆነ? ምን ተሰማሽ? በጣም አለቅስ ነበረ። ለምን በቃ ሳላሳድጋቸው ለምንድን ነው ህይወት የሚነጠቀው ምናምን ብዬ በጣም አለቅስ ነበር። በጣም ግን ያው እግዚአብሔር ቸር ነውና ታች እሷ ልጆቹን ይዛ አልጋው ተኝታ ነበር። እኔ መሬት ነኝ የተኛሁት እና ትልልቆቹን ይዤ አሁን ስነሳ አቅፋት አለኝ አቅፋት ከዛ እንዲህ ስትላየዋት እየወደቀች ወደ ኋላ እየጠበያት ነበር። ከዛ ምን ሆነሽ ነው ስላት አፈነኝ አለችኝ። አፈነኝ እንዳለች ያው ቶሎ ብዬ አከራያችን አለች የአከራያችንም ልጅ ያለ አጎኑ እሱን ጠራው። ከዛ ልጆቹን እሷን ልያዝ ደነገጥኩኝ። አዎ ከዛ እሷ ደግሞ ልትወርቅባቸው ሆነች ወደ ልጆቹ። ከዛ ለአክስቴም ደወልኩና አክስቴ ደግሞ ራቅ ያለች ነች ልጆቹን ይዛ የቆየች ነች እና ነይ በቃ ነይ ሕክምና ጀለህር ነው ብያት ከዛ በኋላ ወደ ሕክምና ላደውም ጊዜ ሪስተው መጣልን። 9 ሰዓት ሻርፕ እዚያው ደረስነ። ሌሊት መንገዱም አልተጋገደም ነበር። ጋንዲ ደረስነ። ከዛ በኋላ እንደደረስነ ድንገተኛ ገባን። ድንገተኛ እንደገባን በቃ እዚያው ወደቀች። እጇም እንደዚህ ተቆለፈ። እጇ ለደም ይሆን የፈለጉትን እንጃ እንትን ሊፈልጉ እንደዚህ ሲሉ ተቆልፏል። እሱንም ለሁለቱ ነው ዶክተሮቹ እንትን አሉት ፈረቀቁት። ለፈለፈችና ደም መጣ። በዚህ ደምና አረፋ ተቀላቀለ። እሱ መጣ። ከዚያ በኋላ ናያዛት አሉኝ እኔን። እነሱም ደነገጡ መሰለኝ እንጃ። ከዛ አልጋው ላይ ነበር የወደቀችው። ከዛ እኔ ወጥቼ እስከ ጫሜ ነው የወጣሁት። እስከ ጫሜ ወጥቼ እሷን ከያዝኩኝ በኋላ በቃ ማንጋረር ጀመረች። አንጋራ ከዛ አፏ ገጠመ። አፏ ሲገጥም በመጨረሻ ኦክሲጅን መጣ። ተፈልጎ ኦክሲጅን መጣ። ከዛ ተሯሩጠው ዘልና መጡ። በኦክሲጅን ተደረገች። አፏን በብረት ተመለቀቀ። አፏ ተከፈተ። ከዛ እኔ ትቦውን እኔ እንጃ የውሃ ትቦ ነው የሚመስል ወደ ውስጥ ተከተተ። ከዛ በኋላ ማገገሚያ የእናቶች ማገገሚያ የሚባል አለ። ከሱ ወሰዷት እኔን። ከዛ ውጣና በኋላ ትመጣለህ አሉኝ። ፒጃማዋ ቱታዋን ሲቀዱ ደነገጥን፣ አለቀስን። ከዛም በኋላ ዶክተሮቹ ግማሾቹ ልጆቹን ይዛችሁ ሂዱ እንግዲህ የእሷ ህይወት እንግዲህ መድኃኔዓለም ነው የሚያውቀው እና ልጆቹን ይዛችሁ ሂዱ፣ ልጆቹ ከዚህ የባሰ ከበሽታ ይወርቃሉ ተባልነ። ልጆቹን አሳፍሬ በላዳ ላኩኝ፣ መልሼ ለአክስቴ ላኩኝ። ከዛ እኔ ያዚያው ቆየው እስከ 9 ሰዓት ሻርፕ ገብታ እስከ 11 ሰዓት ሻርፕ አልነቃችም። 11 ሰዓት ሻርፕ አልነቃይም። ከዛ በኋላ ናግባ ተባልኩኝ። ገባሁኝ። ያው ስገባ ልጆችሳ ነው ያለኝ። ልጆችሳ አለኝ። ከዚያ በኋላ ደህና ናቸው አልኳት። ያው 3 ቀን ሰነበተች እዚያው። አልጋም ጠፋ። ወደ ጥቁር አንበሳ አልጋ ጠፍቷል። ያው ማሽኑ ማዚያ ነው ተባልን። ጥቁር አንበሳ ነው ስንባል ከዛ
ህመሙን ግን ነገሯችሁ ምን እንደሆነ? አይ አልነገሩንም። እኛ እንትን ሰጥተዋታል። ይሄ የሚሸተት ነገር ያስም ነው ተብሎ ሰጥተዋታል። እሱን ነው የሰጧት። ከዛ በኋላ ወደዛ እንዳንልካት አላገገመችም አሉ። ስለዚህ ብር ትችላለህ ወይ አትችልም ወይ አሉኝ። እኔ አልችልም። እንዳያችሁኝ 15 ቀን ሙሉ እሷን እዚህ ጋር አንዲት ወንበር ላይ ሌሊት ቀን ሄዳለሁ ወደ ቤቴ። ቀን ሂጄ ለራሴም ለሷም ምግብ ይዤ አጥሚት ነገር አክስቴ ትሰራልኝና እሱን ይዤ ማታ እዛች አንዲት ወንበር ላይ ነው የማድረው። አንዲት ወንበር ላይ 15 ቀን ሙሉ እንደው ለእግዚአብሔሩ እንኳን አንድ ሰው ይቀይረኝ የለም በእውነቱ ከሆነ። ከዛም በኋላ እኔ አልችልም። ምክንያቱም እንግዲህ እኔ መለመን እችላለሁ ከአስፋልት ላይ ወጥቼ፣ ምክንያቱም ነፍስ ለማዳን ማለት ነው እንጂ እኔ አልችልም። ከዛ በኋላ ወገኖችህም ካሉ ተዘጋጅበት አለችኝ። ደነገጥኩኝ እንደዚያ ስትለኝ፣ እንዴ ወይ ሙታ ነው ወይም በቃ እኔ የማልችለው ነገር። ከዛ ተነጋገሩና የሆነ መፍትሄ እንፍጠር አሉ ዶክተሮቹ። ከዛ በኋላ አንዲትም ከሰፈሬ ገብታ አናገረቻቸው። ይሄ ልጅ ቀን ስራ ነው የሚሰራው፣ እንደገና 2 መንታ ልጆች አሉበት ካሁን በፊት፣ አሁንም አንድም አለበት። እነዚህ 3 መንታ ሲመጡ እንግዲህ ምንም የሚያደርግ ለነሱ ወተት ይግዛ ነውስ እሷን እንትን እንዴት ይሆናል ብላ ነገረቻቸው። እነሱም ጊዜ ልስጣቸው ሰሙ። ወደ 21 ሺህ ብር ነው ምናምን ተወጣጣ። ስፖንሰር አደረገ የጋንዲ ሆስፒታል ሀዘው ላይ። ከዛ በራሳቸው አምቡላንስ እሷን እያመላለሱ አሳከሙልን። አሳክመው መልሰው አምጥተው ጋንዲ ቆይታ አልጋ ሲገኝ ወደዛ ላኳት ወደ ጥቁር አንበሳ። ጥቁር አንበሳ 5 ቀን ነው መሰል የተኛነ። እሱ ታየው እኛ ያው መቼም እኛ ጨክነን ነው እንጂ እሱ ብዙ ብር ነው ያወጣነ። ጤና መድን የለንም ነበር በወቅቱ። እኛም ያው ቸላ ስላልነው አላወጣንም። እንደዚህም ይደርሳልን ብለን እንትን አላልንም። ከዛ እግዚአብሔር ይስጠው ሰፈሩም ቤተክርስቲያኗም አለቻኛ አጠገባችን። እነሱም ትንሽ ሳንቲም ተዋጣ። ያው ላልጋውም ለምኑም ለመድኃኒቱም ያው ተወጣጣ። ያው ታክማ አሁን ቤትሽንም ታጠቢያለሽ አታጠቢም አሏት ዶክተሮቹ በ5ኛ ቀኗ። ከዛ እንግዲህ እኔ ማጥባት አልችልም፣ ግን እስቲ ሞክራቸዋለሁ። እንግዲህ ልጆችሽ ትገናኝ ከሆነ ሂጅ ተባለኝ። በመርፌው በእንትን ተቀየረ፣ በመድኃኒት በክኒን ተቀየረ። ከዛ በኋላ ወጣን። አሁን የ40 ቀን መድኃኒት ተሰጥቷታል፣ እየተጠቀመች ነው። እንግዲህ ደግሞ ውጤቱ እሱ ካለፈው በኋላ 1 ወር በኋላ ተቀጥረናል። ምን እንደሚያሳይ እንግዲህ ደግሞ እግዚአብሔር ነው የሚያውቀው። እንደዚህ አይነት ነገር ይገጥመኛል ብለሽ ነበር? ያው መውለድ በራሱ 3 ልጅ በራሱ ከባድ ነው። በዛ ላይ ደግሞ ተደራራቢ ህመም እንደዚህ ሲሆን ደግሞ ከባድ ነው አይደል? እንዴት ነበር የምትጽናኘው? ያው በብዙ መከራ ውስጥ የሚያልፉ እናቶች አሉ። አዎ ማለት ልቤ ይፈራ ነበር እውነት ለመናገር። በቃ ዘንድሮ በሰላም ካለፍኩ እግዚአብሔር ከኔ ጋር ነው ነበረ እና ሁሌ ፍራቻ በልቤ ፈራ ነበር በጣም። ግን ሆኖም የሆነም ሆነ እግዚአብሔር ይመስገን እዚህ ያለው ደግሞ። ምን አይነት ጊዜ ነበር ያሳለፍሽው? እስቲ ንገሪኝ። ያው እስካሁን ሰፈር እንዳለው ያወጡልን ነው እንትን እየተጠቀምን ያለ ነው። ሌላ እንትን የለንም። ግን ምን ትበያለሽ? ግን በደንብ ትበያለሽ? አሁን 3 ልጅ ጉዳቱም አለ። ያው በአቅም ነው። አዎ አጥሚት ምናምን ነው። አጥሚትም ለልቤም ስለምፈራ እንትን አለ። ያው ምንድን ነው የምትወስጂው? ትንሽ እንኳን ቢሆን ውሃና ፍርፍር እንበላለን። ውሃና ፍርፍር። ያው ህይወት ልዩነት አላት እንግዲህ። አንዳንዴ ለምን እንደሆነ ባይገባንም አንዳንዶች ያው በሊሞዚን መኪና ዲኮር ተደርጎ ምናምን ልጅ ወለዱ ተብሎ እንደዚህ ደግሞ የሚበሉት አተው ደግሞ ውሃ የተጠጣ ደግሞ 3 ልጅ የሚታረስም አለ። ለዛ ነው ዝቅ ብላችሁ ተመልከቱ ምንባለው ይመስለኛል። እግዚአብሔርም የፈጣሪም ቃል የትኛውም እምነት የበታችንን አይተህ እነሱን በመርዳት ከዛ በማመስገን ውስጥ ነው ህይወት የሚቀጥለውና ብዙ ትምህርት የሚሆንን ይመስለኛል። አሁን የሚጠቡትን ወተት ከየት ነው የምትገዙት? በጣም ውድ ነው። አሁን ራሱ በጣም ጨምሯል የልጆች ወተት። እንዴት ነው የምታደርጉት? በደንብ ይጠቡላችኋል? አሁን ወተቱ ያው አንዷ ጣሳ ለ3 ቀን ተኩል ነው የምትሆነው። አንዷ ለሶስቱም ያው 850 እንትኑ 2000 ነው። እኛ ግን እሱን አንገዛም። ለምን? ከአቅማችን አንጣር
እና ሲነግሩን እሱ ነው የሚያፋፋ ነው የሚሉን። አይ እኛ የምንፈልገው ያው እንትን እንዲሆንልን እንጂ እኛ በሱ ልክ ስለማልሆን የሁለቱ ሻ ተጣታ ለአንድ እንትን የአስሯ ጣሳ ተጣታ ለአንድ ነገር ትችለናለች በማለት ያው 8 ከምናምን ነው የምንገዛው። በሱ ነው እንግዲህ ያው ለ3 ቀን ተኩል አሁን በቀደም ራሱ እንዳጋጣሚ ባንክ ቤት እጄ ያለችኝን እንትን ለማለት ባንክ ቤት ሳላስተሳስር ቀርቼ አሁን ወተቱ አለቀ። ወተቱ ሲያልቅ እሁድም እሑድ ነው ሰኞ ደረስነ ዝም ብለን ያው እያለቀሱ ምንም እያሉ ደረስንና ሰኞ ሰህድ ገና አልተለቀቀልህም ተባልኩኝ። ተመልሼ ሄድኩ ወደ ቤት እያለቀስኩ ነው ሄድኩት እውነት። ምክንያቱም አማክሬያቸዋለሁ ግን የያዘው ሲስተም ነው። ሲስተም አልመጣላቸዋለሁ እንትኑን ድርጊቴን ነግሬያቸው ውስጥ ገብቼ ለማናጀሮች ነግሬያቸው አይ እንግዲህ እኛ እንትን ከፈለጋችሁ ከራሴ ብር ከዚች ከራሴ ስጡኝ ብያቸዋለሁ። ስጡኝና ሲስተም ሲለቅ ተቆርጣላችሁ አዚው ታስቀራላችሁ ብያቸዋለሁ። ከዚያ በኋላ እስቲ ትንሽ ዘወር ዘወር ብለን አሉኝ። ዘወር ዘወር ብዬ ወደታች ወደ ባልደራስም ወደዛም ዘወር ዘወር ብዬ ስመጣ አይ እስቲ ልሂድ ከቤት ሄድኩኝ። ከቤት ስሄድ እሷ እንዴት ዝሳ መጣለችኝ። እውነቷን ነው። ምክንያቱም ሶስቱም እያለቀሱ ነው። ሌላ ምግብ የላቸው ውሃ እናጠጣቸውም ያው የሚለገጥ ነገር ስለማንሰጣቸው። ከዛ እሷ ግዴታ ለወተት የሚያግዘንን ላዳ አዛበት ሄደች። ተሳፍራ ሄደች ብቻዋን። እኔ ልጆቹን ያስኩኝ ሄዳ ያው ያለችዋን እንትን ብላ ገዝታ መጣይ ያቺ ወተት ያው እንግዲህ እንደዚህ ነው አሁን እኛን እንትን የሚለን። በተለይ የልጆቹ ነገር አሁን በጣም አስቸጋሪ ነው። ይሄ ወተቱና የዳይፐሩ ነገር ዳይፐሩም አለ ደግሞ አይደል አይመችም ለማለት አሁን በተለይ ወተቱ ያው እንግዲህ መቼም ብቻሽን ራሱ ካንተ ጋር ሁለታችሁ ብቻ ናችሁ። ሌሎቹ ልጆችስ እንዴት ይሆናሉ? እነሱ ተማሪ ስለሆነ የሚበሉት የሚቋጠር ደግሞ አለ። እነሱ ደግሞ ያው በመንግስት ስለሆነ ያው ሲመጡም ደግሞ አለ። ኧረ ግድ ነው ያው የተመጣጠነ አንስታቸው ትቻታ አሁን ወደ ስራ እንዳልገባ ምኑን ከምን ታደርገዋለኝ? ምኑን ከምን ተነስታ ልብስ አላጠበችላቸው ተነስታ ወጥ ሰርታ ለራሷ ካልበለኝ የባሰ ድጋሚ ከዚያም መግባት አልፈልግም። እኔ ቢርበኝ ይሻለኛል። ምክንያቱም ያንን እንትን አይቼዋለሁ። ያንን ሆስፒታል እንግልት አይቼዋለሁ። ባይገርምሽ እንትን ጋንዲ ለሊት 9 ሰዓት ላይ መድኃኒት አዘዙኝ። አንደኛውን አከራየን ደም አሰራሉት። አንዱን ደግሞ ለመኑና እንደዚህው ከሌላ ቦታ መድኃኒት አዘዙት። በዛ እነዚህ 15 ቀን የተኛውበት ሆስፒታል ጠፋብኝ። ተመልሼ ገዝቼ ስመጣ ጠፋብኝ። ከዛ ምን ሄድኩ መሰለሽ በሜክሲኮ በደብረ ወርቅ ዙሪ ሄድኩኝ። ሂጄ ጋንዲ የሚባለው ሆስፒታል የት ነው? እንዴት በዛ ነው በስቴዲየም ወደ ላይ ከፍ ብለ። አሁን የት ነው ያለሁት? እንግዲህ ደብረ ወርቅ እኮ እያነበብኩ ነው ታውሩን። እዚህ ጋር ነው ያለው። እኔ እኮ ከጋንዲ ግዛ ተብዬ አዚው ነው። ምን ሆነሃል? ከጤናህ አይደለህም በቃ አንተ በዚህ አድርገህ ሂድ ያለኝ። ከዛ ውስጥ ለውስጥ እያቆራረጥኩ መጥቼ ያው አልደረስኩላትም፣ ለእንትኑም ለመድኃኒቱም አልደረስኩ። ሌላ ታክተው አገኘዋቸው እዚህ ርስጣቸውና ይሄም ያጋጥማል። ከባድ ነው በጣም። አይዟችሁ። አሁን የምትኖሩት ተከራይታችሁ ነው? አዎ። ስንት ብር ነው ተከራይታችሁ የምትኖሩት? እስከምኗም ትንሽዬ ነች። 5000 ወጣ ያለ ስለሆነ። አዎ ወጣ ያለም ስለሆነ ጫካ ዳር ነች። ሰላም ውድ ወዳጆቼ፣ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አይዟችሁ። እንግዲህ አሁን ምን ያስፈልጋችኋል አይባልም። እዚህ ድረስ መጥታችኋል። ገና ክርስትና ያልተነሱ ልጆች ብዙ ተሰቃይታችኋል። ሆስፒታልም መድኃኒትም ያንቺም ደግሞ ህመም አለ። ልጆቹ የሚያስፈልጋቸው ነገር አለ። ያው ብዙ እናንተ እንግዲህ ይሄንን ፈተና አልፋችሁ ልጆቻችሁን የራሳችሁ ናችሁና አሳልፈን አንሰጥም ብላችሁ ነው እናንተ ጋር ያለ። እንደዚህ አይነት ሀሳብ የላችሁም አይደል? በፍጹም አይደል? ልጆች ከእናት ከአባት ጋር ማደግ አለባቸው። ድህነት አሸንፎ ለማሳደግ ልጆችን ለመስጠት መኬድ እንደሌለበት ሀሳብም የላችሁ። ኧረ በፍጹም ከኔ ጋር እንዲያድጉ ብዬ ነው ወደዚህ ማመጣጤ። ምክንያቱም እኔ ልጆችን ለሌላ ከምሰጥ 3 ኪሎ ጤፍ አስፈጭቼ አጥሚት እየሰራው ጠጥቼ ባድር ይሻለኛል። ልጆችን ለማንም አልሰጥም። ያው የሚረዳኝ አካል ካለ
ያው እነዚህው እያየ ነው በሚዲያ በአባይ ቲቪ ላይ ቀርብ እያዩን ነው ይርዱኝ እንጂ ያው ልጆችን እንኳን አይዟችሁ እንግዲህ ይረዷችኋል ብዬ አንቺ የምትይው አለ። አይዞሽ ድካሙ አለ፣ አራስነት አለ አይደል? አይዞሽ ይስተካከላል። ከዚህ በኋላ ምን ሰው ቢረዳችሁ ጥሩ ነው ብለሽ ታስቢያለሽ? ያው ትንሽ ቤት ቢሰጠን ያው ነውና የእሱን እንትን የምንለው ቢያንስ እኛ ወተትና ዳይፐር እንችላለን፣ ቤት ኪራይ የምናወጣውን ማለት። ሌላ ጤና ቢስተካከልልኝ ምኞቴ እሱ ነው። ጥሩ ሕክምና ከዚህ በላይ በደንብ ታይተሽ ቋሚ ነገር ስለሆነ እርግዝናውም የወሊዱም ጉዳት አለ። በዚህ ላይ ደግሞ ያለው ህመም በደንብ እሱ ቢደረግ እንግዲህ። ጡትሽ አለ ወተት ደህና ነው ወይስ? ያው እንደ በፊቱ አይደለም። ምግብ ሲበላ ሲጠጣና አይዟችሁ እንግዲህ ያው የሚከታተሉን ሰዎች አሉ። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ሀገር ውስጥ ከሀገር ውጭ በጣም ደግ ህዝብ ነው ያለን። ግን እንደዚህ ደግሞ በፊት ለፊት ስንወጣ ሰዎች ፊት ነው ለካ ይሄን ያህል ችግር አለ ሰው ብሎ ምክንያት ይፈልጋል። ወዲያው ሲያይ ደግሞ ብዙ ሰው ስሜታዊ ነው፣ ውስጡ ይነካል። እንዳልነው ነው በአሁን ሰዓት ሰርግ ለመደገስ የሚወጣው ወጪ፣ ልጅ ወለደ ተብሎ የምናወጣቸው የቅንጦት ነገሮች ብዙ ናቸው። ግን አይሆኑ ማለት ሳይሆን እንደዚህ ደግሞ የኛ እርዳታ የሚፈልጉ ምንም ያጡ ሰዎችን ደግሞ መርዳት ትክክለኛው ደስታና ረፍት የሚገኘው እዛ ጋ ነው ብዬ አስባለሁና ወተቱንም ቢያንስ በየቀኑ የምታወጡት ለ3 ህፃናት፣ ሌሎችም 3 ልጆች አሉ፣ 6 ልጆች። አንተም ስራ ፈተህ የቀን ስራውን አቁመህ አንቺም ደግሞ ቢያንስ እንኳን እንደሰው አይደል ሌላ ቢቀር በክታር ትንሽ አራስነቱን ጠንከር እንድትይ የሚቻለውን ሁሉ እንደሚረዷችሁ ተስፋ እናደርጋለን። ከስር የምታዩት ስልክ ቁጥርና የባንክ አካውንት አለ እናስቀምጣለን። በሱ እርዷቸው። ስልካቸውንም ደውላችሁ ማግኘት የምትፈልጉ በእግዚአብሔር ስም በፈጣሪ ስም እንጠይቃቸዋለን። አይዟችሁ በርቱ። ቀን ለምትሉት ነገር አለ? ማመሰግነው አክስቴን ነው። አክስቴ መጀመሪያም 15 ቀንም ትልልቆቹን ይዛልኛለኝ። ቀጥሎም እነዚህን ይዛ ያው በተቻለ መጠን እግዚአብሔር ይስጥልኝ እላለሁ። ሲቀጥል እዚህ ሚዲያ ላይ አባይ ቲቪ ላይ ያቀረቡኝም ወንድሞቼ እግዚአብሔር ያክብርልን። ወንድሞች ናቸው የስጋ ወንድሞች? አንዱ ወንድሜ ነው፣ አንዱ ደግሞ ጓደኛው ነው። አባቴ ጋር ሄደው ማን ነው? ያኛው ልጅ ነው። ይሄ ወንድሜ ነው። አባቴ ራሱ በቃ በየሳምንቱ በቃ መጨረሻ ላይ አንዴ እንደውም በቃ በጣም አዝኖ ኧረ ተይ ልጄ እንደው ባክሽ ሲለኝ ደግሞ አባቴ ሚዲያ ላይ ለማቅረብ እኮ ምናምን በቃ እንደው ስለ እግዚአብሔር ብለሽ በቃ ሰው ይርዳቸው ብሎ የኔ አባትም በጣም እንትን አድርጎኛልና እግዚአብሔር ደግሞ ፈቅዶ ልባቸው ተነክቶ ይረዷቸዋል ሰዎች በእርግጠኝነት። አይዟቸው የታሪክ አልፎ የዛሬ 3 ዓመት 4 ዓመት ስናወራው እነሱ ድክ ድክ እያሉ ደግሞ የሚያግዙሽ ይሆናል። አከራይ ተባረከ አከራይልኝ ጤናዋን ይስጥልን። አሜን አሜን። እናመሰግናለን። በርቱ። ከዚህ በኋላ ግን የወሊድ መቆጣጠሪያ አድርገሻል? አዎ መደረግ አለበት። አዎ መደረግ አለበት። ብዙ አይነት መንገድ ስላለ እነዚህን አድርገሽ ጥሩ ትምህርት ቤት አሳድጊ። የእርግዝና መከላከያ ደግሞ ግዴታ መደረግ አለበት ትንሽ ጊዜ፣ ከዛ ደግሞ ሲበረቱ አይደለ? ምክንያቱም በዚሁ ላይ እንትን ነው የሚሆነው። ያ ደግሞ ነገሮች ያማጥ ነው 3 ጊዜ ነው ያው ስጦታ ዳብል ስለሆነ ነው 6 ጥሩ እግዚአብሔር ይመስገን። ከዚህ በኋላ ራስ ማስከፋት እንግዲህ እንዳይቆጡኝ ሃይማኖት አባቶች እንዲያልሽ ብለው ችግር የትዳራችሁ ጽናት ደስ ይላል። በዚህ ሰዓት ከዚህም በላይ መደገፍ አለብህ። ይሄ የስሜት ጉዳቱ ብዙ ነው፣ ጭንቀቱ ብዙ ነው፣ ጉዳቱ ይሄ የአካል ጉዳቱ ራሱ ከስነ ልቦናው በላይ በጣም ብዙ ነውና በርቺ። ልጆችሽ አድገው የሚያገለግሉሽ እንዲሆኑ እመኝልሻለሁ። ከስር በምታዩት አድራሻ እንግዲህ 3 ህፃናት ከዛ ሌሎችም 3 ልጆች አሏቸው። የኛ እርዳታ ይፈልጋሉ፣ እናግዛቸው። እናመሰግናለን ስለመጣችሁ። እሺ ሌላ የምታስተላልፉ? ሌላ ያው ማመስገን ጋንዲ ሆስፒታል እጅግ በጣም አመሰግናለሁ ስላደረጉልኝ ትብብር በሙሉ እና የሰፈር ሰዎችም ሁሉም ስለኔ ያላለቀሰ የለም። በጣም ነው ሲሰሙ። ልደታ ነበረች እንደውም እየሄዱ እየተሳሉ በቃ ለሱ አትርፍልን ለእነዚህ ልጆች ምናምን ያሉ ለሁሉም ለኢትዮጵያ ህዝብ ነው እንጂ ብቻ ለኔ ያላለቀሰ ስለሌለ እና እጅግ በጣም አመሰግናለሁ። የሰፈር ሰዎች መቅዲያንችንም እግዚአብሔር ይስጥልን አመሰግናለሁ። ምን አረፍኩሽ። ከዚህ በኋላ ግን ሰዎች ያግዟቸዋል። እኛም ደግሞ ከፈጣሪ ጋር እያስተባበርን የሚቻለውን ለማድረግ እንሞክራለን። በርቱ። ቲክቶክ የላችሁም?
መክፈት አለባችሁ። ሰው እኮ እዛ ላይ ብዙ ይረዳልና ከዚህ በኋላ ወዳጆቻችሁን ከፍተው ሰዎች እንዲያገዟችሁ። የማርያም አራስ ነሽ፣ ብዙ ሰው ሊያግዝሽ ይገባል። ጉዳቱ አለ፣ በዚህ ላይ ድህነቱ አለና አግዟቸው ባካችሁን። ሌሎች ደግሞ ቁም ነገሮች፣ መዝናኛዎች ይቀጥላሉ። በድጋሚ መልካም ጊዜ